መጣና ጠራ መንፈስ ቅዱስ ሁሉንም ጠራ እንዳልከው አሁን በዚህ ሰዓት ላይ ለሙስሊሙም ለሌላውም ሰው ለፓጋኑም ተናገረ ከዚያ ስለ ኃጢአት ስትወቀስ በልጁ ባለማመን ነው አለ ኦኬ ባለማመኑ ዓለም ሲወቀስ እሺ አምናለሁ ልጁ የዓለም መድኃኒት እንደሆነ አምናለሁ ያለ ሰው ምን ሆነ የእግዚአብሔር ልጅ ሆኖ በእምነት ወደ እምነት ይገባል ማለት ነው አይ አልፈልግም የመንፈስ ቅዱስን ወቀሳ ሪጀክታ ያደረገ ሰው ራሱ ነው ፈቃዱን ተጠቅሞ እዛው ባለማመን ውስጥ ይቀራል ይፈረድበታል እዚህ ጋር የእግዚአብሔር ፍትህ የሚሰራው ይሄ ነው አሁን እርሱ በነገሩ ሎጂክ በሁለቱ ሰዎች መካከል አንደኛው ወሰነ አንደኛው አልወሰነም የወሰነበት ምክንያት ሁለቱም አንድ አይነት ነገር ተደረገላቸው አንደኛው በራሱ ወሰነ ስለዚህ ለእርሱ ደህንነትን በተመለከተ አልቲሜትሊ ሳልቬሽን በሰዎች እጅ ላይ ያልቃል ማለት ነው በሁለቱ ሰዎች እጅ ላይ ነው የሚያልቀው ለምንድን ነው በሰው ልጅ ላይ የሚያልቀው በሰውየው እጅ ላይ ነው የሚያልቀው ምክንያቱም ሰውየው ካልወሰ ያኛው የጠፋው በራሱ ምክንያቱ የሚዳነው በራሱ ምክንያቱ ለምን መታዘዝማ ግድ ነው መታዘዝማ ካልቻልክ ያለ መታዘዝ እምነት እኮ ያለ እምነት ሲጀመር ይኸውልህ የተሻለ እምነት ውስጥ በየትኛው እምነት ይኸውልህ እምነት መታዘዝ ይኸውልህ ቆይ ልንገርህ ወንጌል ተሰበከ ከኃጢአተኛው ይልቅ ይሄኛው ጻድቅ ሆኖ የተገኘው ወይንም እግዚአብሔርን የመረጠው ሰው የተሻለ ናቹራሊ የተሻለ ፍጥረት ወይንም የተሻለ ባህሪ ስላለው ነው ምንለው አይደል ይኸውልህ መጽሐፍ ቅዱስ ይኸውልህ ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ አንድ ነገር ይናገራል እንዲህ ይላል አጽናኙ ወደ እናንተ ይመጣል ያለ ሲመጣ ዓለምን ስለ ሶስት ነገር ይወቅሳል አለ ዓለምን ነው ኦኬ መንፈስ ቅዱስ ይመጣና አንድ ሰው ወደ ዓለም ይመጣና ኦኬ ይወቅሳል ምን ብሎ ነው የሚወቅሰው ስለ ኃጢአት በእኔ ስለማያምኑ ነው ስለ ኃጢአት ስለ ጽድቅ ስለ ፍርድ ካለ በኋላ ስለ ኃጢአት በእኔ ስለማያምኑ ነው አለ ኦኬ ስለዚህ መንፈስ ቅዱስ ይመጣና በልጁ በክርስቶስ እመኑ ብሎ ማንኛውንም ሰው ይወቅሳል ጥሪ ሁሉ ጊዜ ከእግዚአብሔር እንደዚህ ያለ ነገር ይመጣል ምክንያቱም የጠራን እሱ ነው ልክ ነው ጥሪውን ቆይ አትገባብኝ አንዴ ባጭሩ ልጨርስልህ ነው መጣና ጠራ መንፈስ ቅዱስ ሁሉንም ጠራ እንዳልከው አሁን በዚህ ሰዓት ላይ ለሙስሊሙም ለሌላውም ሰው ለፓጋኑም ተናገረ ከዚያ ስለ ኃጢአት ስትወቀስ በልጁ ባለማመን ነው አለ ኦኬ ባለማመኑ ዓለም ሲወቀስ እሺ አምናለሁ ልጁ የዓለም መድኃኒት እንደሆነ አምናለሁ ያለ ሰው ምን ሆነ የእግዚአብሔር ልጅ ሆኖ በእምነት ወደ እምነት ይገባል ማለት ነው አይ አልፈልግም የመንፈስ ቅዱስን ወቀሳ ሪጀክታ ያደረገ ሰው ራሱ ነው ፈቃዱን ተጠቅሞ እዛው ባለማመን ውስጥ ይቀራል ይፈረድበታል እዚህ ጋር የእግዚአብሔር ፍትህ የሚሰራው ይሄ ነው አሁን በቃ ይሄ ገባ እኔን ደግሞ የኔን ሐሳብ ይስማማል በደንብ ለሰማ ፈልጌ ጊዜ ሰጥቼ ስለሰማው ማለት አሁን እርሱ በነገሩ ሎጂክ በሁለቱ ሰዎች መካከል አንደኛው ወሰነ አንደኛው አልወሰነም የወሰነበት ምክንያት ሁለቱም አንድ አይነት ነገር ተደረገላቸው አንደኛው በራሱ ወሰነ ስለዚህ ለእርሱ ደህንነትን በተመለከተ አልቲሜትሊ ሳልቬሽን በሰዎች እጅ ላይ ያልቃል ማለት ነው በሁለቱ ሰዎች እጅ ላይ ነው የሚያልቀው ለምንድን ነው በሰው ልጆች ላይ የሚያልቀው በሰውየው እጅ ላይ ነው የሚያልቀው ምክንያቱም ሰውየው ካልወሰ ያኛው የጠፋው በራሱ ምክንያቱ የሚዳነው በራሱ ምክንያቱ አንድ ነገር ልጠይቅህ አንድ ቤት ሄድክ እና እንጀራ ቀረበልህ እጅህን ታጠብክ እንጀራ ቀረበልህ የምትበላውን ከዚያ የምትበላውን ካቀረበልህ በኋላ አንተ መብላትና አለመብላት እንጀራው በሙሉ የኔ ነው እንድትል ያደርጋል እንዴ እንጀራውን እኮ አቀረበልህ እኮ የምትበላውን ነገር ሰጠህ ስለዚህ እግዚአብሔር የምትድንበትን ነገር አቅርቦልህ መጨረሻው የምግቡን ባሉት ምሳሌ ራሱ ቢሄዱ መጨረሻው ያ እግዚአብሔር ያቀረበው እግዚአብሔር የሰጠው የክርስቶስ ኢየሱስ ሥጋም ለሕይወትም ሞትም ፍጻሜው እውነት የሚሆነው በሰው ነው እሱማ ከመጀመሪያውም እኮ ይኸውልህ ዕፀ በለስንም ሲሰጠው ያ ህግ እኮ አለ እኮ ለምሳሌ ጌታ ኢየሱስ ክርስቶስ መታዘዝ ግድ ነው ግዴታ ነው መታዘዝ አለ ቆይ ጌታ ኢየሱስ ክርስቶስ ለዓለም ሞቶ ዓለም ሁሉ ላይድን ይችላል ብለው ያምናሉ እሱ ምን ማለት ነው በውሳኔ ይችላል ለምሳሌ ሁላችንም ባንወስን የጌታ ኢየሱስ ክርስቶስ ደም ፈሶ መንፈስ ቅዱስ በምድር ላይ መጥቶ አብ ዓለማትን ከመፍጠሩ በፊት ሰዎችን ለማዳን በልጁ በክርስቶስ ኢየሱስ ወስኖ ልጁን ልኮት በሰዎች ውሳኔ
ውሳኔ ላይ ብቻ ተመርኩቶ በመጨረሻ ሁለት ሰዎች በሚወስኑት ውሳኔ ምክንያት ሁሉም ሰው እግዚአብሔርን አልፈልግም ብሎ ቢል የጌታችን ኢየሱስ ክርስቶስ ስራ ሰውን ሳያድን ይቀራል። ለአክቹዋል ኃጢአት አልተቆሰም ብለው ነው የሚያምኑት። ደግሞ ለእውነተኛ አይደለም። እሱ ልመልስ ግድ የለም። አሁን አንተ አሁን ይሄ ጥያቄ በፍጹም የማይመለከተ ነው። ምክንያቱም እግዚአብሔር አንኮንዲሽናል ኢሌክሽን ቆይ ይኸው ለምን መሰለህ? አንተ እኮ መጀመሪያ ቆይ ልመልስልህ ነው። ትክክል ልመልስልህ። እኔማ ምነው ልንገርህ። እሺ እዚህ ላይ ለምሳሌ በብሉይ ኪዳን የነበሩ ሰዎች በብሉይ ኪዳን የነበሩ ሰዎች አሕዛብም ይሆኑ ሕዝብ የተባሉት እግዚአብሔርን የመፈለግ ዝንባሌ ሁሉም ላይ አለ። አብርሃም ከጣዖት ቤት ሲመጣ ባለው ዝንባሌ ነው በነበረው እግዚአብሔርን የመፈለግ ዝንባሌ እንደመጣ እናውቃለን። ሌሎቹም እንደዚህ የመጡ አሉ። የእምነት አባት እንኳን አብርሃም እንዲህ ባለ ሁኔታ ነው የመጣው። አሕዛብም ላይ አለ የመፈለግ እግዚአብሔርን የመፈለግ ዝንባሌያቸው ስላለ አምላክ የሚሉት ፈልገው ጣዖት ያመልኩ ነበር። ይሄ የሚያሳየው ራሱ ተፈጥሯቸው አምላክን የመፈለግ ዝንባሌያቸው አለመወሰዱን ነው የሚያሳየው። አየህ? እሺ አሁን ቆይ ግን ጽድቅን መፈጸም ልጨርስልህ። ጥያቄ ሌላ ርዕሰ ጉዳይ አይደለም። ልጨርስልህ አባ ሰዎች እንዴት ነው? እኔ ለጠየኩት ጥያቄ መልስ ጠይቀኝ። ዓለሙ አልዳነም አይድንም ብለህ ታምናለህ ብለህ ጠይቀህ ልመልስልህ ስል ማለት ይገባህ። ለምን መሰሎት አባ እኔ የሄዱበት አካሄድ ሲምፕል ጥያቄ ነው የጠየቁት። እግዚአብሔር ይቅርታ ትክክልዬ በሰዎች ውሳኔ የእግዚአብሔር የማዳን ስራ ላይፈጸም ይችላል ወይ አይችልም? ምክንያቱም እርሶ የሚያምኑት ፍጹም የሰው ፈቃድ ነው የእግዚአብሔርን ስራ አይወስንም። መልሶ ይኸውልህ በአንተ መዳን ላይ እግዚአብሔር ጥርት ያለ አይደለም። ትንሽ አይሰማም በደንብ ያንተ ድምጽ አይሰማም። ድምጽ አይሰማም። ታፍኗል። ድምጽ ታፍኗል። ትንሽ አስተካክለው። አይደለም ከዛም ይልቅ ማለት ነው ኤርሚ ደቂቃ ብታረግ ወይ 3 ደቂቃ 2 ደቂቃ ጥሉ እንደዛ ቢሆን የሚሻለው ለመስማትም ትንሽ እንትን እያለን ነው። ምንድነው ቀሲስ እንዲናደርስ እኔ ሐሳቤን ከዛ እርሱ ሐሳቡን ይቀጥሉ። እንደዚህ እየተቀባበልን ካልሆነ እኔም መምህር በረከት ጋር የሆነ መርሃ ግብር አለን። በነገራችን ላይ እንደው ኤርሚን አክብሬን የገባሁትና ለመቆየት ሳይሆን እኔ እውነት ለመናገር በፍጹም ቅንነት ነው ይሄንን ማወራው ትክክል ከአንተ ጋር በፍጹም ስለማይገባኝ እና ትክክል ያልሆነ ትምህርት ነው ብዬ ስለማምን እና ብዙ አልቆይም። ትክክል ስለማይትክክል አማን ድምጽን ሰማው ለምን ምንድነው ስለማይሰማ እኔ ወሬያችሁን ስለሰማው ከኔ ጋር እንቀጥል። በቃ የቆዩትን ያክል ከኔ ጋር እንቆይ። እኔም አልቆይም። ምክንያቱም መምህር አሁን ላይ ትክክል ያንተ ላይ አይ ቲንክ ከፍተው ይሆናል ብዬ አስባለሁ። ከመምህር በረከት ጋራ ፕሮግራም አለን 40 እና ኦልሬዲ 9 ሰዓት በእኛ ነበር የሚጀምረው። 40 ደቂቃ አሳልፍ ያለውኝ መሄድ ይኖርብኛል። አሁን በተባለው ላይ እኔም የራሴን ማጠቃለያ ልስጥና ወንድማችን ትክክል ይስጥና ከዛ በኋላ እናንተ በእኔ ሀሳብ ላይ መሄድ ትችላላችሁ። አቤት እንትኑንም በስርዓት ሀሳቡንም በስርዓት ተወያይተው በደንብ ተጨባጭ የሚጨበጥ ነገር ይዘን እንድንሄድ ካለው ደቂቃ አንፃር ነገ ምናምን ከፍታለሁ። ነገ ወይ በዚሁ ሀሳብ ላይ ሁላችሁም ተገኙና እንወያይ። ነገ ቅዳሜ ነው። እኔ ጋር አገልግሎት አለብኝ። እኔ አልችልም። ነገ ግን ሰኞ፣ ማክሰኞ እኔ በተመቸኝ ሰዓት ነው ዝም ብዬ የምገባ እንጂ የሆነ ሰዓት ጠብቄ መግባት አልችልም ካለኝ የጊዜ እጥረት አንፃር። ግን እናንተ ሄዱበት። እኔ ማለት ትምህርቱን እኛም ስለምናስተምረው መጠኛም እንጠይቃለን፣ እናንተም ማብራሪያችሁን ስጡ። እናንተ የምትጠይቁን ነገር እናብራራለን። ግን በዚህ ጉዳይ ላይ ግን ሁለት ደቂቃ ስጡኝና ማጠቃለያ ሰጥቼ በጣም ጥሩ የኔን ሰጥቼ ልውጣ። በጣም ይቅርታ። ትክክል። እኔ አሁን ቱሊፕን እያነበብኩ ነው። ገና በደንብ አልገባኝም፣ ግን እያነበብኩ ነው። ኦኬ፣ ትምህርቱ የእናንተ ነው። በተሳሳተ መንገድ የምረዳው ከሆነ እናንተ ልታርሙት ትችላላችሁ።
እኔ አሁን ቅድም የመጀመሪያውንም ስናወራው መጀመሪያ ቶታል ዲፕራይቬቲ የሚያወራው ምንድነው ስንል አንድ ሰው ነው እያለን ያለ ነው። የሰው ልጅ በኃጢአት ምክንያት ሙሉ በሙሉ ኮራፕትድ ሆኗል። ስለዚህ ከዚህ የተነሳ ማንኛውም ሰው እግዚአብሔርን መምረጥ ወዶና ፈቅዶ መምረጥ፣ ማመን፣ ንስሐ መግባት፣ ምንም አይነት መንፈሳዊ ጥሩ የሆነ መንፈሳዊ ነገር እግዚአብሔር ጀነሬት ካላደረገው በስተቀር ምንም ነገር ማድረግ አይችልም። ምንም ኦኬ። አሁን እዚህ ጋር ምን ማለት ነው? የእግዚአብሔር እርዳታ ቀጥሎ አንኮንዲሽናል ኢሌክሽን ይመጣል። በጣም አሁን ይሄ የእግዚአብሔር እርዳታ የሚለውን ኦኬ እግዚአብሔር ለመልካም ነገር መጥራቱን ነው ብለን ብንወስደው በጣም ደስ ይለኛል። ምክንያቱም መጀመሪያም እግዚአብሔር ሲፈጥረን እሱን የምንፈልግ የምንሻ አድርጎ ነው የፈጠረን። ሕያዊት ነባቢት ለባዊት ነፍሳችን ሁልጊዜም እግዚአብሔርን ትፈልገዋለች። ከማያፈቅር ሀየለ ሀባን ከተማያት ከማውታ ፈቅር ነፍሴ በእግዚአብሔር ብሏል ዳዊትም። ዋላ ውሃ እንደሚናፍቅ እንደዚሁ ነፍሴ እግዚአብሔርን ትናፍቃለች፣ ይናፍቃል። የፍጥረት ናፍቆት ሁሉ እግዚአብሔርን መፈለግ ነው፣ ይፈልጋል። ለዚያ ነው በጣዖት ሲንከባለል በምንም ሲሆን በዚያም ሲሄድ የነበረው አምላክን ፍለጋ ነው። እና ይሄ መብቱ መጀመሪያ እግዚአብሔር የፈጠረው ነገር ስላለ የወደደውን የመምረጥ መብት አለው ነው። እዚህ ጋር አትችሉም ነው የሚለን፣ ኖ እንችላለን ነው እያልኩ ያለሁት። አንኮንዲሽናል ኤሌክሽንም የሚያሳየው ቢፎር ክሪኤሽን ከፍጥረት በፊት እግዚአብሔር የተወሰኑ ሰዎች የሚድኑትን ሰዎች መርጧል የሚል ነው። ኦኬ መርጧል የሚል ነው። ለመዳንም ለመጽደቅም እግዚአብሔር ለመዳን ከዚያ ለነዚህ አስቀድሞ እግዚአብሔር ለመረጣቸው ሰዎች ደግሞ ሊሚትድ አቶኖመንት ይመጣል። ለነዚህ ሰዎች ነው ክርስቶስ የሞተ የሚል ነው። ይሄ ኮምፕሊትሊ በጣም የሚጨንቅ ነገር ነው። እኔ ሙሉ ላብራራው አልችልም። እኔ ግን ማምነው እግዚአብሔር ኦኬ ሙሉ በሙሉ ነፃ ነን አይደለንም። ሙሉ በሙሉ አይደለንም። ለምን? ከደህንነት አንጻር ግን ሙሉ በሙሉ ነፃ ነን። ከፍጥረት አንጻር እግዚአብሔር ፈጣሪ ነው። እኔን ሲፈጥረኝ በእኔ ፈቃድ አልፈጠረኝም። ሲሄድም በሱ ፈቃድ ነው የሚሄደው። ይሄ ሙሉ በሙሉ የእግዚአብሔር ሉዓላዊነት ነው፣ የእግዚአብሔር ስልጣን ነው፣ የፈጣሪ መብት ነው። ግን ደህንነቴን ከማጣትና ካለማጣት ጉዳይ ግን ሙሉ በሙሉ ነፃ ፈቃድ አለኝ። እኔ እግዚአብሔር ነፃ አድርጎ ቹዝ ዘ ቤስት ዋን ብሎኛል። በቃ የወደድከው እሳትና ውሃን አቅርቤልሃለሁ፣ እጅን ወደ ፈለከው ጨምር ነው። ቤልሆር አለ፣ ክርስቶስ አለ፣ ቤተ ጣዖት አለ፣ ቤተ መቅደስ አለ። የመምረጥ መብቱ እኔ ላይ ነው የወደቀው። ወንጌል ሰማለሁ፣ የምድንበትን መንገድ ዘርግቶልኛል። ከወደድኩ በዚያ መንገድ ከሄድኩኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። ኦኬ ከሄድኩበት እሱ ጋር ደርሳለሁ። ካልሄድኩበት ግን የመምረጥ መብቴ የኔ ስለሆነ በዚያ መብቴ ባለመጠመቀሜ ይፈረድብኛል ነው። ፍርዱ ራሱ የሚመጣው ከመታዘዝና ካለመታዘዝ፣ ጥሪውን ከመቀበልና ካለመቀበል አንጻር ነው ብዬ አምናለሁ እንጂ እግዚአብሔር አስቀድሞ ቀድሮብን ምን ማድረግ አትችልም፣ ምን ማድረግ እችላለሁ በሚል የሰው ልጅ ራሱን ነፃ አድርጎ እግዚአብሔርን ሙሉ በሙሉ ተጠያቂ አድርጎ ሲኦልም ከገባ በእግዚአብሔር እንትን ነው፣ ገነትም ከገባ የሚል ትምህርት ትክክል አይመስለኝም ለማለት ነው። ሚስኮት አድርጋችሁ ከሆነ አም ሶሪ የገባኝ እና ያወራሁት ጓዳትልዋ እኔ ማጠቃለያ ልስጥ፣ የእኛን ሰምቶ ይወርዳሉ። እሺ ስለማለት ነው። ቀሲስ 2 ደቂቃ ስለሰጡት 2 ደቂቃ ማን ሲያጠቃልል ባይወጡ መልካም ነው ከቻሉ ማለት ነው። ነገ ስጠይቅ ምን ይዤ ልጠይቅ? አሁን እሱን ሰምቼ አይደለ ነገ የምገባው ላይቭ ስገባ ቆይ ወይም ነገ እናንተን ስሞግት እናንተን ሰምቼ ነው። ስለዚህ ተምሬ ነው መሞግታችሁ፣ አዳምጠዋለሁ። ቀጥል አማን። ጥሩ ኤርሚያ፣ አንደኛ ካውንት ዳውኑ የሱ አልቆ የሳቸው አልቆ ቀጥለውበታል ከ2 ደቂቃ በላይ ማለት ነው። ኤኒዌይስ ልቀጥል። ቀሲስ ዛሬ ባወሩት ነገር አንደኛ የራሳቸውን እምነት ጭምር ነው አፈር ከድሜ ያስጋጡት። ከ3 ወር 4 ወር በፊት ታስታውሳላችሁ ከናኬ ጋር አስጨራሽ የሆነ ዲቤት ነበራቸው። እሱን ደግሞ አሁን ዳባ ልበስ ብለው ነው በዚህ በኩል እየቀጠሉ ያሉት። ስለ ነፃ ፈቃድ እንደዚህ በቃ ማለት ቆፍጠን ብለው እንትን ሲሉ ሲናገሩ የምር ሙሉ በሙሉ የሚያምኑ ነው የሚመስሉት፣ ግን እንደማያምኑ ልንገራችሁ። የኔን ቪዲዮ አጋፔ አዘጋጅ መጽሐፉን ስላልያዝኩ የጸሎት መጽሐፍ ላይም ስላለ ማለት ነው ፕሪዴስቲኔሽን ስለተቀመጠ። ኦኬ ምን ብለው ነበር ሲከራከሩ የነበሩት? በመስቀሉ ስራ ቀሲስን ነው ኮት እያረኩ ያሉት።
ቀሲስ ከኔ አጠገብ ያለውን ማለት ነው ኮት እያደረኩ ያለሁት እሳቸው ነው። በመስቀሉ ስራ ዓለም ሁሉ ድኗል። ዲስፓይት ዴር ፌስ እምነትን ባላማከለ መልኩ እና ምን እያሉ ነበር ሲከራከሩ የነበሩት? ካልተቀበለ የክርስቶስ ስራ ለአማኙ ለወንጌሉ ላልደረሰው ሰው ምንም ጥቅም የለውም የሚል ነገር ሲናገሩ፣ ቀሲስ ደግሞ ሲከራከሩ የነበሩት አመነም አላመነም ያንን ሳያማክል መስቀሉ ያንን መርገም አስወግዷል፣ በአዳም ማንም የሚጠየቅ የለም ሲሉ ነበር። ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን። ኦኬ ጥሩምባ ይዘን እንወጣለን። የቀሲስ ዲበኩሉ ነፃ ፈቃድ የት ነው ያለሽው? የለችም። የጸሎት መጽሐፍ ላይ እኔ ቪዲዮ ሰርቼበታለሁ፣ ታች ወርዳችሁ መፈለግ ትችላላችሁ። ሰርቼበታለሁ። እዛ ላይ ምን የሚል አለ? ማርያምን ልጇ ኢየሱስ ክርስቶስ ያስጎበኛል ማለት ነው፣ ሲኦልንና መንግስተ ሰማያትን ምናምን። እነዚህ እነማን ናቸው ብላ ትጠይቃለች። ስትጠይቅ ምን ብሎ ይመልሳል? እነዚህ በወርቃማ አምድ ላይ ተጻፉና ሌላ ነገር ላይ ተጻፉ ማለት ነው። እነማን ናቸው ብላ ስትጠይቅ እነዚህ ዓለም ሳይፈጠር ለዚህ ጥፋት የተጻፉ ራእየ ማርያም የተጻፉ ናቸው ብሎ ኢየሱስ ይመልስለት እናያለን እዛ መጽሐፍ ላይ። መች ሲባል አዳም ሳይፈጠር፣ መች መልካሙና ክፉን ሳያደርጉ ራእየ ማርያምን ጭምር ክዶ ነው እዚህ ጋር ቀሲስ ዲበኩሉ ካልቪኒዝምን እየተቻለው ማለት ነው። ሶ ቅድም ሲጠቅሷቸው የነበሩ መጽሐፍ ቅዱሳዊ ቃላትን ታስታውሱ ከሆነ ለምሳሌ ምረጡ ብሏል፣ እሳትና ውሃ አዘጋጅቻለሁ። ለማን ነው እየቀረበ ያለው? ለአሕዛብ ነው ወይ እየቀረበ ያለው? አይደለም። ለማን? ኦልሬዲ ለተመረጠው ለእስራኤል ሕዝብ ነው ሲነገር የነበረው። ኦኬ ሲነገር የነበረው። ስለዚህ አናሎጂው መምጣት ያለበት ሰዎች ባሉበት ናቹራል ኮንዲሽን ውስጥ እግዚአብሔርን መምረጥ ይችላሉ የሚለው አርጊውመንት ከድነት ውጪ አዎ ሊሚትር ነው ዊላችን አሉ። ሰምታችሁ ከሆነ ከድነት ውጪ ፈቃዳችን ነፃ ነው አሉ። መጽሐፍ ቅዱስ ግን ጳውሎስን እስቲ እንጠይቀው። ሮሜ ምዕራፍ 3 ቁጥር 10 ላይ ምን ይላል? አንድስ እንኳን እግዚአብሔርን የሚፈልግ የለም። ቀሲስስ ምን ይላሉ? ድነትን በተመለከተ ግን እንፈልጋለን። ቀሲስን እንመነው ወይስ ጳውሎስን እንመነው? ኦኬ ቀሲስን እንመን ጳውሎስን እንመን? ሐዋርያት ሥራ ምዕራፍ 13 ቁጥር 46 ላይ አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ፣ ለዘላለም ሕይወት የተመረጡ ሁሉ አመኑ ይላል። ለዘላለም ሕይወት የተመረጡ those who were ordained to eternal life believed ነው የሚለው። የተመረጡት አመኑ ነው የሚለው። አይ እንደዛ ሚል ከሌለ እንዴት እናደርጋለን? አለ ቃሉም ይላል። እርሶም እንደዛው ነው የሚያምኑ። ሲያምኑ ለምን ፈቃድን ባላማከለ መልኩ የመስቀሉ ስራ የሰው ልጅ ሁሉ መርገም አስወግዷል፣ እዳ ፍዳ የለም ብሎ ስለሚያምኑ። እንደዛ የሚባል ግን ክርስቲያናዊ አስተምሮ የለም። በወንድሞች እንኳን ሶሪ እንግዲህ በየማሉ ቃላት እያመለጡኝ ነው። በወንድሞች እንኳን ምን ሲባል ነበር? ይሄ ክርስትና ትምህርት አይደለም ሲባል ነበር። ዛሬ በዚህ መልክ ለመተቸት እንዴት እንደው ድፍረቱ እንደመጣ በጣም ግራ ነው የሚገባኝ። ኦኬ ግራ ነው የሚገባኝ። ስለዚህ መንፈስ ቅዱስ በኃጢአተኛው ሰው ህይወት ውስጥ ይመጣና ቅድም የጠቀሱት ጥቅስ ማለት ነው ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል ተባለ። ስለ ኃጢአት ታዲያ ከድነት ጋር የሚገናኝ አይደለም ወይ? ኦኬ ስለ ኃጢአት ማለት እኮ ከድነት ጋር የሚገናኝ ነው። ድነትን በተመለከተ ግን ነፃ ነን አሉ። ነፃ ከሆነ ለምንድነው መንፈስ ቅዱስ ስለ ኃጢአትን በተመለከተ እኛን የሚወቅሰን? ድነትን ይመለከታል ማለት ነው። ለዘላለም ህይወት የተመረጡ those who are ordained or elected by God for eternal life believed ነው የሚለው ሐዋርያት ሥራ ምዕራፍ 13 ቁጥር 48 ላይ ማለት ነው። ከ46 ጀምሮ ማየት ትችላላችሁ። ስለዚህ ቀሲስ ነገ የሚገቡን ከሆነ ኦር ቤት ከከፈቱን እንመጣለን። ሁሉም ቪዲዮ ከዚህ በፊት ሲያወሩ የነበሩት እጃችን ላይ ስላለ ማለት ነው። ለነፃ ፈቃድ መሟገት የሚያስችል ቲዮሎጂ የለውም እርሱ። ኦኬ ለነፃ ፈቃድ መሟገት የሚያስችል ቲዮሎጂ የለውም። ለምን? ዩኒቨርሳሊስት የሆነ ቲዮሎጂ ስላላችሁ ማለት ነው። በተለይ ቀሲስ እርሶን ቡክዬ ነው ማወራው። ዩኒቨርሳሊስት የሆነ መላለሙ ድኗል በክርስቶስ ኢየሱስ ብለው ስለሚያምኑ የት አለ ነፃ ፈቃድ የት ነው ያለሽው ብለን እንጠይቃለን ማለት ነው። የለም በእርሶ ቲዮሎጂ መሰረት። የራእየ ማርያሙን ደግሞ ጨምሬ ነገ ቀጥልበታለሁ። ኮንሲስተንሲ ቢኖር ግን ጥሩ ነው። ቲዮሎጂካል ዲቤት ስንሰራ ኮንሲስተንሲ ቢኖር እጅግ መልካም ነው። ምክንያቱም ኮንሲስተንት የሆነ ነገር እያወሩ ስላልሆነ ማለት ነው። ደቂቃ ያልቋል። ከላይ ያለው የምንቀጥልበት ይሆናል። ስለዚህ ነገ የሚገቡ ከሆነ ወይ በውስጥ የሚጻፉልኝ 6 ደቂቃ ነው ያወራው። 3ቱን እኔም ልጠቀምና
ስድስት አይደለም አራት ነው። መጀመሪያ ሁለቱ አልቆ ከዛ ሁለት አይ ይዣለሁ። ስድስት ነው ያወራው። ስድስት ነውና የእርሶ ስንት ነበር መጀመሪያ? ሶስቱን የእርሶ ስንት ነበር? ተጠቀምበትና የእርሶ መጀመሪያ ስንት ነበር? እኔ እንጃ ግን ሶስቱን ልጠቀም። ሁለት ደቂቃ ነው የሰጠኝ። ከስድስትም በላይ ነው። ከስድስትም በላይ ነው። አሁን ሶስቱን ልጠቀማቸውና ያዙልኝና አዎ የሆነ ማለት ቀጥላሉ ለክላሪቲ ብዬ ነው። አይ አንተማ ትቀጥላለህ። እኔ ስለ ከመውጣቴ በፊት ግን ያነሳው ማይወርዱም አንዴ እሺ አንዴ በዚህ ደረጃ ማይወርዱ ከሆነ 10 ደቂቃ ማይወርዱ ቆይ አንዴ ማማነኝ በዚህ ደረጃ በማውራት አንደኛ በጣም ቅር ብሎኛል። በእውነቱ ጥሩ አይደለም። ለምን ቅር ይሎታል? እኔ በየማሉ ለሚያመልጠኝ ሶሪ ብያለሁ እኮ አይደል? እንደዚህ አትሙቃ፣ ረጋ ብሎ ማውራት ነው እኮ ምንም ችግር የለም። እኔ አልፎኩም። እኔ ሁሌም እንዲህ ነው የማወራው። መቼስ ያውቁኛልና እንደዚህ እንስማማ፣ ችግር የለውም። እንደዚህ እንስማማ። ያውሩ 10 ደቂቃ ሳይወርዱ ግን እኔ መልስ እሰጣለሁ። በቃ ቀጥሎ አይ እኔን 10ውን 6 እሺ አይ ቆይ ይበዛል። ችግር የለውም። አይ 3 ደቂቃ ጠቅልሉ። አንደኛ እኔ ያላልኩት ነው። ታንክ ዩ ቬሪ ማች። ይቀጥሉ። እኔ ሚዩት አደርጋለሁ። እሺ አንደኛ ያላልኩትን ነው። ሌሎችም ሰዎች እንደዚህ ሲሉ ሰምቻለሁ። በነገራችን ላይ እኔ እንደዚህ ያለ ዓለሙ ሁሉ ድኗል። ከዚህ በኋላ በአዳም የሚጠየቅ በአዳም የሚለው ትክክል ነው። ኦኬ እኔ ያልኩት በብሉይ ኪዳን የነበሩ ሰዎች በክርስቶስ ቤዛነት ነፃ ወጥተዋል ነው። ኦኬ በብሉይ ኪዳን ያልሁኝ እኔ በብሉይ ኪዳን የነበሩ ሰዎች ሁሉም ኃጢአት የሰሩትን ሰዎች ስለ ኃጢአታቸው ክርስቶስ ቤዛ ስለሆነ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን በመውደዱ ዓለሙ ደግሞ ሕዝብም አሕዛብ በመሆኑ ለሕዝብም ለአሕዛብ ኃጢአተኞችን ልጠራ እንጂ ለጻድቃን አልመጣሁም ስላለ ለዚህ ሁሉ ሰው ክርስቶስ በመሞቱ በብሉይ ኪዳን የነበሩ ከክርስቶስ በፊት የነበሩ ሰዎች የሞቱት ሰዎች ነፃ ወጥተዋል። የሞቱት በክርስቶስ ዘመን ከክርስቶስ በፊት የሞቱት ሁሉ ነፃ ወጥተዋል ነው። በጣም ፕራውድ ነኝ በዚህ መጽሐፍ ቅዱሳዊ ነው። ምክንያቱም እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው ተብሎ የተጻፈው ነው ያልሁኝ። ከዚያ በኋላ በሐዲስ ኪዳንስ ከተባለ በሐዲስ ኪዳን ሁሉም ሰው ነፃ ነው በፍጹም ብዬ አላቅም። በሐዲስ ኪዳን በእርግጥ በአዳም ኃጢአት የአዳም ፋይል ክርስቶስ ዋጋ የከፈለለት ሕዝብ የአዳም ፋይል እየተሳበ በአዳም ምክንያት መወቀስ መከሰስ የለም ቀርቷል። እሱ አሁን አንድ ሰው ወደ እግዚአብሔር መንግስት በእግዚአብሔር ፍርድ ቢቆም የአዳም ኃጢአት አለብህ መርገም አለብህ ምናምን ተብሎ ሳይሆን የሚጠየቀው በክርስቶስ በማመንና ባለማመን ነው የሚጠየቀው። እኔ ያልኩኝ የኔ ትምህርት ይሄ ነው። አያችሁ በሐዲስ ኪዳን መዳንና አለመዳን ጽድቅና ፍርድ ከክርስቶስ የተነሳ ነው። የማይዘኑ ድንጋይ እርሱ ነው። ለብዙዎቹም ለመውደቃቸውም ለመነሳታቸውም ምክንያቱ እርሱ ነው። የማምለጫውም ማለት እርሱ ነው። የመቀጥቀጫውም ማለት ኢየሱስ ክርስቶስ ነው። እሱ ነው። ስለዚህ እሱ ላይ በክርስቶስ የማያምን ሰው አሁን ይፈረድበታል። የሚፈረድበት በአዳም ኃጢአት ግን አይደለም፣ ባለማመኑ። ቅድም የጠቀስኩት ጥቅስ በልጁ ባለማመኑ መንፈስ ቅዱስ ይወቅሳል። ወንጌል ለፍጥረት ሁሉ ይሰበካል። ሰውየው እምቢ ካለ ግን ባለማመኑ ምክንያት መንፈስ ቅዱስን ሪጀክት በማድረጉ ምክንያት ይፈረድበታል ነው። ለምን? በክርስቶስ አለማመን ኃጢአት ነው። በክርስቶስ አለማመን ጨለማ ውስጥ መኖር ነው። በክርስቶስ አለማመን በድንግዝ ውስጥ በባዶ ውስጥ መኖር ስለሆነ ነው ያልሁኝ። ኦኬ የሚያምኑትስ በክርስቶስ የሚያምኑ ሰዎች በክርስቶስ ክርስቲያን የተባሉ ሰዎች የእግዚአብሔር ልጆች የሆኑ ዘንድ ስልጣን የተሰጣቸው ናቸው። እነዚህ ይድናሉ ነው። ስለዚህ በብሉይ ኪዳን በአሁኑ ሰዓት ላይ ሙስሊም ሁሉ ድኗል። ክርስቶስ ስለሌላቸው አይድኑም። ግን ሙስሊም የሚጠየቀው አሁን ወደፊት ቢሞትም አንድ ሙስሊም የሚጠየቀው በአዳም ፋይል ነው አይደለም። የአዳምን ፋይልማ ክርስቶስ ዘግቶታል። እንዲያውም የሚጠየቁት ዕዳ አለባቸው። ክርስቶስ ሞቶላቸው የአዳምን ዕዳ በአዳም የመጣውን ነገር በሙሉ አስወግዶላቸው፣ እነሱ ግን ባለማመናቸው ያንን ባለማድረጋቸው ሙስሊም በክርስቶስ ስለማያምን ይፈረድበታል። ኦኬ በብሉይ ኪዳን በተዘጋ ፋይል ግን አይጠየቁም ነው። ስለዚህ አሁን ላይ የአዳም ኃጢአት አለበት የሚባል ሰው አዳም የሚያስወቅሰው ሰው አሁን የለም። ዳግማዊ አዳም የሚያስወቅሰው ዳግማዊ አዳም ክርስቶስ የሚያስወቅሰው ሰው ግን አለ። ያመኑት ግን ይድኑበታል ነው ትምህርቱ። ይሄ ነው። በዚህ ደግሞ በጣም ፕራውድ ነኝ። አማንዬ ቴንክ ዩ ሶ ማች። ሰላም ዋሉልኝ። ሚስኮት እንዳታረግ ከዚህ በኋላ ሚስኮት እንዳታረግ። ሚስኮቱ ነገር በቪዲዮ ስለሚለቀቅ ችግር የለውም፣ ግን መውጣት አይችሉም። እሺ አንዴ ለመጠበቅ ከታች ያላችሁ ሰዎች መምህር በረከት ላይቭ መሆናቸውና አለመሆናቸውን ከታች ያላችሁ ሰዎች ንገሩኝ። ላይቭ ካልከፈቱ እቆያለሁኝ።
ላይቭ ካልከፈቱ ቆያለሁ። ከከፈቱ ግን ግዴታ መሄድ አለብኝ። እውነቴን ነው። አይ ፕሮግራም ግን ተስማምተን የጀመርነው ቀሲስ 3 ደቂቃ ነው ይታገሱ። 3 ደቂቃ ተስማምተው ስለሆነ አሁን ደግሞ ይኸውልህ አማን ምን ያደርጋል መሰላችሁ? አማን ያላለኩትን እያለ እየቆሰቆሰ እንድቀጥል ሊያደርግ ይፈልጋል። ሐሳብ ስለሆነ ምንም ማድረግ አንችልም። ለፌርነስ ቆይ እንዴ እግዚአብሔር አስቀድሞ የሚድኑትን ወስኗል። ምንም ምርጫ የለሽም ተቀድሮብሻል የሚል ትምህርት ይዛ አማንዬ ክርስቶስ ያለም ቤዛ አይደለም የሚል ትምህርት ይዞ እዚሁ እኔን ቁጭ አድርገው ሚስ ሪፕሬዘንት እያደረጉ ነው። አማን ይኸው መምህር እንደው ሸራ አይ ቀሲስ 3 ደቂቃ ይታገሱ። ለፌርነስ ግድ ነው። ተስማምተን የጀመርነው መስማት አለበት። ተስማምተውም ስለገቡ እሺ 3 ደቂቃ ላዳምጥሽ። እሺ 3 ደቂቃ ይኸው ከ56 ነው ቀጥልሽ ሰጥቻለሁ። ግን ሪሱን አትልቀቅ። አንኮንዲሽናል ኢሌክሽንን አትልቀቅ። አለቀውም። እሺ የዓለም ቤዛ ነው የሚለው ስበከን እስኪ። የዓለም ቤዛ ነው ብለህ ስበከን። የዓለም ቤዛ ነው መጽሐፍ ቅዱስ ዓለም ባለበትማ እንቀጥላለን። እሺ ሰምታችኋል እንግዲህ ሰው የሚጠየቀው ሙስሊም ይሁን ማንም የሚጠየቀው በአዳም ኃጢአት አይደለም አሉ። ይሄ የቤተ ክርስቲያኒቱ ኦፊሻል ትምህርት ነው ወይስ አይደለም የሚለውን ነገ ወንድሞቹ ይሄዱበታል፣ እኛ አንሄድበትም። ለምን? ሁሉም ከአዳም በታች ነው ብለው ስለሚያምኑ እና አኬም ሌሎችም ቪዲዮ ሲሰሩ ባኪን ፎርስ ሲያወሩ የነበሩት የሆነ ጊዜ ላይ ይሄን ስለሆነ ኦኬ ያ ሰው የሚፈረድበት ኦልሬዲ በዛ በጎሰቆለ ማንነቱ ስለነበረ ነው ስለተባለ ማለት ነው። ኦኬ ስለተባለ ስለዚህ በቀሲስ አስተምሮ መሰረት ሰው መዳኑን ወይም መርገም እንደተነሳለት አለማወቁ ነው ለፍርድ የሚያመጣው እንጂ ኦልሬዲ መርገም ተነስቶለታል ባያምንም ማለት ነው። ባያምንም አሁን እንደሰማነው ማለት ነው። እንግዲህ ሰምታችኋል አይደል? ባያምንም በክርስቶስ ሞት የአዳም የሆነው ነገር ምን ብሎለታል? ተነስቶለታል። ያንን አፊርማ ለማድረጉ ነው ለቅጣት የሚዳርገው። ይሄ አሁን የክርስትና ትምህርት ነው ወይ ነው ጥያቄው? አይደለም። ሰዎች በክርስቶስ እስካላመኑ ድረስ በዚያ ውድቀት ውስጥና ድቀት ውስጥ አሉ። ይሄ ክርስትና ትምህርት ነው። ቀሲስ አሁን የተናገሩት ኢቭን የኦርቶዶክስ ትምህርት አይደለም። ሰዎች በክርስቶስ እስካላመኑ ድረስ በአዳም ኃጢአትም በገቢር ኃጢአትም በሁለቱም ይጠየቃሉ። ይህ የኦርቶዶክስ ትምህርት ነው። ነገ ላይ ወንድሞቹ ስለሚገቡበት ቁጭ ብዬ እጠብቃለሁ። ካልሆነ የእነሱን ዶክመንት ይዘን እንገባለን እኛም ደግሞ ድጋሚ ማለት ነው። ስለዚህ መርገሙ ሲነሳለት ይኸው ተመልከቱ። ነፃ ፈቃድ የት ነሽ ምንለው ማለት ነው። ኦኬ መርገሙ ሲነሳለት እምነትን ያላማከለ ነው። ነፃ ፈቃድ የት ነሽ? የሙስሊሙም ሆነ የኤቲስቱም ሆነ የማንም ሆነ መርገሙ ሲነሳለት ምንን ያላማከለ ነው? የሰውየው አመነ አላመነን ያልጠየቀ ነው። ይሄ አመነን አላመነን ደግሞ በምርጫ አድርገን እኛ ስንናገር የኛ ስህተት ይሆናል። የቀሲሱ ደግሞ ስህተት አይሆንም። አያችሁ? በክርስቶስ ሞትና ትንሣኤ አምኖ ከአዳማዊ ማንነት መውጣት የሚለው የክርስትና ትምህርት እሳቸው ጋር አይሰራም። ለምን? ኦልሬዲ ኢየሱስ ሳያስፈቅድ ስለሞተ ያ ሞቱ ሰውየው እዚህ አመነ አላመነ ምንም አዲስ ኢፌክት የሚያመጣው ነገር የለም። እኛስ ከኢተርኒቲ ፓስት ኤፌሶን እንደሚናገረው ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንድንሆን በክርስቶስ ኢየሱስ በፍቅር ምን አለን? መረጠን። ማን? እኛ ሳንኖር። በቀሲስ ቴዎሎጂስ መስቀሉ ላይ ኤቲስትም ሆነ ሙስሊሙም ሆነ ማንም ሆነ ኦኬ ሳያምን በአዳም እንዳይጠየቅ ኢየሱስ ያንን አስወግዷል። ነፃ ፈቃድ የት ነሽ ያለሽው እንላለን። ስለዚህ ካልቪኒዝምን ለመተቸት የሚያበቃ ቴዎሎጂ የለውትም። እሺ መልካም ቀን ልሰናበታችሁ። ለማንኛውም አንኮንዲሽናል ኢሌክሽን ክርስቶስ አስቀድሞ የሚድንትን መርጦታል። ክርስቶስ የዓለም ቤዛ ነው። ዩኒቨርሳሊዝም የሚባል የተረገመ የስህተት ትምህርትን ይዘው በነገራችን ላይ አማን አሁን መዳንና ለመዳን ከራሱ አታውቀውም እኮ በአንተ ትምህርት አውቃለሁ። ይበቃል። አይ መመረጥክንና ለመመረጥክን አማንዬ ሰላም ዋሉልኝ። አመሰግናለሁ ኤርሚዬ፣ አመሰግናለሁ። ሁላችሁንም አከብራችኋለሁ፣ ወዳችኋለሁ። ሰላም ዋሉልኝ። አሁን ትክክል ቀጥል። ይበቃኛል። አይ ቲንክ እንትን ቤት መዝጋት ይኖርብኛል። አማኒ ለምን መሰላችሁ አንድ ሀሳብ ልናገር። 3 ሰዓት ላይ አኪ ቤት ኮንክሉዥኑን እሱ ይስጥ። እኔ የለሁበትም እኮ በቃ ጨርሻለሁ። አንድ ሜሴጅ ልናገር። 3 ሰዓት ላይ አኪ ቤት እንትን አለን፣ ሪፖርት እናደርጋለን
ባህር ዳር በተደረገው ስልጠና ዙሪያ። ስለዚህ ሁላችሁ እንድትገኙ ለማለት ነው። አኪ አሁን ይከፍታል። በዚሁ ከዚህ ያላችሁ ሰዎች እንዳለ እዛ ብትገኙ መልካም ነው። ቴንኪው። ቀጥላ ትክክል። ምንድነው ለቀሲስ መጨረሻ ላይ የተናገሩት ሐሳብ ላይ አንደኛ የእሳቸው ምናሉ ለዓለም ሁሉ ኃጢአት በአዳም ለመጣብን ኃጢአት ክርስቶስ ዋጋ ከፍሎልናል። አሁን የቀረ አንድ ኃጢአት አለ አሉና ያም በአዳም ማለማመን ነው አሉ። አሁን እሳቸው ኃጢአት ኢየሱስ ያልሞተለት አንድ ኃጢአት አለ ብለው ያምናሉ ማለት ነው። በእሳቸው አካሄድ ኃጢአትን ራሱ ከፍለውታል። አለማመንን ኃጢአት ነው ይሉታል። ነገር ግን ደግሞ በአዳም የመጣ ኃጢአት የሚባል ደግሞ ሌላ ኃጢአት አላቸውና አንደኛ ይሄ አይነት አከፋፈል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ ስለ አለማመናችንም ሁሉ ነው የሞተው፣ ስለ ኃጢአት ካሰብን ማለት ነው እንጂ ኃጢአትን ከፍለን የሆነ ኃጢአቶቻችንን የውርስ ኃጢአት ስለነበሩ እነሱ በአዳም ጠፍተዋል። አሁን የቀረችው አለማመን ነች። በአለማመናችን አዲሽናል ጥያቄ እየተጠየቅን ነው። አሁን ማንገባው በአዳም በመጣብን ኃጢአት ሳይሆን አለማመን በሚባል አዲስ ኃጢአት ነው የሚል ግንዛቤ አስቀምጠዋል። ይሄ አንደኛው መጽሐፍ ቅዱሳዊ አይደለም። ኃጢአት ሲባል the whole sin ነው የምናስበው ማለት ነው። የሁሉንም ኃጢአት ነው ያማከለ ነው። ሁለተኛ በእኔ እምነት ቀሲስ አንደኛ አልሰሙኝም። ከኔ ጋር በነበረ አማን እንኳን በደንብ እንትን ብሏቸዋል። ዴፊኒሽኑን ለምሳሌ ቶታል ዲፕራይቪቲ ነው የማምነው አይደል? ቶታል ዲፕራይቪቲ የሚለው ምንድነው ሲሉኝ ሳስረዳ እንደዛ መሆን የለበትም ትርጉሙ ብለው ነው የሚነሱት። የእሳቸው ዴፊኒሽን ካልሆነ ልክ አይደለም ብለዋል። ስለዚህ አሁን እሳቸው ጋር ያለው ችግር ምንድነው? በመሰረታዊነት ሐሳቡን የምናስቀምጠው እኛ ከሆነ ቶታል ዲፕራይቪቲ ማለት ምንድነው፣ አንኮንዲሽናል ኤሌክሽን ማለት ምንድነው የሚለው የኛ ዴፊኒሽን ነው መቅረብ ያለበት። ምክንያቱም እኛን እናምናለን እያለን ያለ ነው አይደለም። እንዲህ ነው የምታምኑት እየተባለ ነው የነበረው ዲቤትና እሱ ነው ክርክሩን ሮንግሊ እንዲሄድ ያደረገው። እሳቸው መልቀቅ አልፈለጉም ስለ ነገሩ ያላቸው የተሳሳተ ትርጉም ማለት ነው። ስለዚህ ቶታል ዲፕራይቪቲ ለእሳቸው ሁለንተናዊ የሆነ ሰው ክፉ መሆን የሚችለውን ያህል ክፉ መሆኑን የሚያናሳይበት ይመስላቸዋል። እንደዛ አይደለም። በኃጢአት ምክንያት የሰው ልጅ ነፃ የሆነ ማንነት ወይንም ኃጢአት አፌክት ያላረገው ነገር የለም እያለን ነው። ለሐሳቡ ቢሆን ፈቃዱ ቢሆን ስሜቱ ቢሆን አእምሮ፣ ስጋው፣ ሰውነቱ፣ አካሉ ሁሉ ቢሆን በኃጢአት አፌክትድ ሆኗል። ከዚህ የተነሳ ከዚህ ኢንክሊኔሽን ነፃ ሳይወጣ በነፃነት እግዚአብሔርን መምረጥ አይችልም። እግዚአብሔርን መምረጥ እንዲችል እርዳታ ያስፈልጓል። በጣም አደገኛና በውይይታችን ከነበረው ትምህርት በጣም የገረመኝ ፕሌጂያኒዝም ብዬ እንድለው ያደረገኝ፣ እኔ ኦርቶዶክስ ራሱ ፕሌጂያኒዝም አይመስለኝም፣ ሰሜ ፕሌጂያኒዝም ብዬ ነው የማስባቸው ብዬ እንዳስብ ያደረገኝ ሰዎች አለ ወንጌል እግዚአብሔርን ሊያገኙት ይችላሉ ብለው የሞገቱበት ሙግት ፓርት ነው። ፐርሰናሊ በጣም የገረመኝ ማለት አለ ልዩ ወንጌል ወይንም የስፔሻል ሬቨሌሽን በምንለው በወንጌል ሰበካ አማካኝነት ካልሆነ በስተቀር ሰዎች ሊድኑ አይችሉም የሚለውን አቋም አይ አንድ ሰው በራሱ እግዚአብሔርን ፈልጎ ሊያገኘው ይችላል ብለው የሞገቱበት ሙግት በየትኛው የክርስትና ሴክት ውስጥ ይኖራል ብዬ አላስብም። ምክንያቱም የወንጌልን ነሰሰቲነት ስለምናምን ቢያንስ ሰዎች ለወንጌል የሚሰጡት ምላሽ ከራስ ነው ምናምን የሚል ነው እንጂ አለ ወንጌል ሰበካ አለ ወንጌል ስርጭት ሰዎች በራሳቸው እግዚአብሔርን አውት ኦፍ ነቲንግ ከነፃነትን ከማድነቃቸው የተነሳ ማለት ነው። እና መጨረሻ ላይ ሌላ የተረዳሁት ነገር የጌታችንን የኢየሱስ ክርስቶስን ስራ ቮይድ ላይ ያደርግ የሚችል በሰዎች ላይ የወደቀ የነገረ ድነት ትምህርት ነው ያስተማሩ። ግን ደግሞ የማይካድ ፋክት ቀላል ደግሞ አይደለም፣ ጠንካራ ነገር ነው ማለት መጽሐፍ ቅዱስን በደንብ ማንበብ እና በደንብ የስነ መለኮት እንትን ይፈልጋል። በአንድ ጀንበር ተነስቶ ሰው ይሄንን ማወቅ አለበት፣ ይሄ ካልገባው እሱ ጌታ አይደለም አይነት የምንለውን ነገር ደግሞ አይደለም በክርስቲያን ወንድሞች መካከል ማለት ነው። እና በጣም ቶለሬት ማድረግ የሚፈልግ ከሰዎች ጋር ስንወያይ ለመቀራረብ እጅግ በጣም ለመግባባት መጣር ባለበት መልኩ የምናደርገው
ውይይት ነው የሚበጀው ለእንደዚህ አይነት የስነ መለኮት እንጂ ድርቅ ብሎ በኃይል እየተናገሩ ድል ሰውን ለማድረግ ሰውን አይምሮ እንትን ለማድረግ ሰውን አንስቴብል ለማድረግ የሚካሄደው ካረገው አንደኛ ያንጽም እና እንደዛ ነው። ቴንኪው ጊዜ ይፈልጋል። ጊዜ በደንብ ይፈልጋል። ማንበብ በደንብ ይፈልጋል። ሰዎችንም በጥንቃቄ ዲል ማድረግ ይፈልጋል። ለምሳሌ ማንሳት እኔ በሪፎርምድ ትራዲሽን ውስጥ ሰዎች ቁጭ ብለው በደንብ እንዲሰሙኝ እርግጠኛ ባልሆንኩበት ነገር ላይ የማላነሳቸው ርዕሶች አሉ። እንደውም አርሲ ስፕራውል ሲናገር ቶሎ በል ይለዋል ማለት ነው አለኝ አለ አንድ እንትን ላይ ፖድካስት ላይ መልሱ ባጭር መልስ ይለዋል። ፖድካስት አቅራቢው የሬዲዮ ፖድካስት ነው እና በፊት ነው አለ ሲናገር አርሲ ስፕራውል አንዳንድ የስነ መለኮት ጥያቄዎች ቅድም እሳቸው እንዳሉት ኖ የስ ብለህ ጀምር እንዳሉት ሆኖ መመለስ አይችልም። እንደዛ መመለሱ በራሱ ያቺን ኖና ያቺን የስ ሰምቶ የሚሄድ ሰው አለ ቲክቶክ ላይ። አሁን እዚህ 44 ሰው መካከል አማንን አንድ ጠይቄው መጀመሪያ የስ ኖ በል በቀጥታ እንዲመመለስ የማያስችል ጥያቄ አለ። ካልተብራራ ሚስ ሊድ የማድረግ ሰዎችን የማሳሳት እንትኑ በጣም ከፍተኛ የሆነ ጥያቄ አለ። እንደዚህ አይነት ልባችንን አስፍተን ካልሆነ በጣም ከባድ ነው እና ቅድማውን ሲጠይቁኝ እግዚአብሔር የተወሰኑትን ለጥፋት የተወሰኑትን ለህይወት ፈጥሯል መጀመሪያ አዎ ወይንም አይደለም ብለህ ጀምር ሲሉኝ ነው ገና አሁን እኔ ለሳቸው ይሄ ጥያቄ እንደዚህ ተብሎ ራሱ ጥያቄው ላይ ነው ጥያቄ ራሱ ያለኝ ገና ማለት ነው። ስለዚህ እንደዚህ አይነት ነገር በጣም አደገኛ ነው። የሚያስፈራው ምንድነው? በክፍል ውስጥ ቢሆን ቤት ውስጥ ተቀምጠን ቢሆን የምንወያየው አስታስጨራ እንዲህ ማለት አይደለም ተብሎ ይባላል። አሁን ኃላፊ አለ እዚህ መሃል አሁን 44 ነበርን ከአንድ 5 ደቂቃ ሰከንድ በፊት አሁን 37 ሆነናል። በእነዚህ 44 ሰዎች 37 ሰዎች ምን ሰምተው እንደሄዱ ጌታ ነው የሚያውቀው። እና አንዳንድ ጊዜ በጣም የስነ መለኮት እንትን ጥንቃቄ የሚፈልግ በርዕሱ ሲነሳ በደንብ መብራራት ይፈልጋል። እና አርሲ ስፕራውል አንድ ጥያቄ ሲጠየቅ አጭር መልስ ሲባል መለስኩለት አለ። ከዛ ደነገጠ። ፖድካስት አድርጊ ኖ ማብራራት አለብህ ምክንያቱም በጣም ሚስሊድ ያደርጋል ይሄ መልስ አለኝ አለና እሱም ነው ለዛም ብዬ ነው እኔ አንዳንድ ጊዜ በደንብ ጊዜ መውሰድ ይፈልጋል የምለው ማለት ነው። እና ወንድሞች እስቲ ሀሳብ ካላችሁ ሌሎች ሀሳቦችም እዚህም ጉዳይ ላይ እንወያይ። በቃ ከሳቸው ጋር አይ ቲንክ ነገን ከፍታለን ብሏልና እንትናም ሄዶ መወያየት ነው። ማነው ኤፊ ሙሌ ከታች ሆነ ቅድም ጀምሮ ሀሳብ ነበረና ሉተር ታውቃለህ አይደል? እንደውም ካልቪን የሉተርን ያህል በፕሪዴስቲኔሽን የሚያምኑ ላይ አይመስለኝም። ሙሌ ምን ትላለህ በዚህ ላይ? ወንድማችን ሙሌ ሉትራኖች ማለት ነው። የካልቪን ፕሪዴስቲኔሽን እንደውም በጣም ከባድ ነው። ያ ነው ያው ደብል ሲንግል ይሉታል። ሲንግል ብላ ብታሳምረው ምን ብትለው ፕሪዴስቲኔሽንን ካላመንክ በትክክል ፕሪዴስቲኔሽንን ካላመንክ ሉትራን አይደለ። አንድ የሉትራን አቋም ጥምቀት ላይ ብቻ እንዳይሆን ማለት
ይሄንን ያዙ፣ በዚህም ላይ ተወያዩ። ሌላው ደግሞ ምንድነው ከሪፎርምድ ጋር አንድ የሚያደርጋችሁ ኦልሞስት ኮዘሴም ነው። እኛ እዚህ ቲክቶክ ላይ ነው እንጂ ሲንግል ብትለውም ደብል ብትለውም ያው ደብሉም ሲንግሉም ነው። ፖዚቲቭ የሚባለውን ማንም ሳይናገረው ከባድ ነው እሱ። ሃይፐር ካልቪኒዝም የሚባል ኮንሰፕት ላይ ነው ያለው። እሱ ነው እኛ አንልም። አይ ሱፕራላፕሴሪያን አይደለም፣ ይሄ ሊሆን አይችልም። ካልቪንም አይደለም፣ ኢንፍራላፕሴሪያን ነኝ እና ጤነኛ ትልልቆቹ ሲመለከቱ ሰዎችም የካልቪኒስቶች እንደዛ እግዚአብሔር መራጭነቱን ለማሳየት ባጭሩ እንደዚህ ብሎ ማመን ነው። ሱፕራላፕሴሪያን እግዚአብሔር ጽድቁን ለማሳየት ብሎ ነው ሰዎች እንዲወድቁ ያደረገው አይነት እንደማለት ነው። yes የኛ ኮንፌሽን ቅድም የጠየቀኝ ጥያቄ ላይ ግን እሱ ላይ ነው። salvation the necessary condition for salvation is faith, the necessary condition for election is grace. ያላመነስ ተመርጧል ብለን ዝም ብለን ምርጫ ባየር ላይ የሚቀመጣል ስለተመረጠ ባያምንም ችግር የለውም የሚባል ነገር የለም። salvation always is a necessary condition by faith. እምነት ከመዳን ትምህርት ውስጥ አለ፣ salvation ትምህርት ውስጥ። election ውስጥ ግን there is no necessary condition ከግሬስ ውጭ። እቺ በጣም ወሳኝ ነገር ነች። ምርጫን በተመለከተ እግዚአብሔር ሰዎችን ሲመርጥ እምነታቸውን አስቀድሞ አይቶ በእምነታቸው ላይ ተመርኩዞ አልመረጠም። በጣም የሚያስፈራው ምን እንደሆነ ታውቃላችሁ? አሁን ገና ወደፊት እንደሚያምኑ እርግጠኛ የተሆኑ ሰዎች አሉ እንደማለት ነው። በእርግጠኝነት የሚያምኑ ሰዎች አሉ። እነሱን አይቶ ነው ብሎ እንዴት ይታመነኛ? እንደዛ እናምኑ። በእርግጠኝነት የምናውቀው እግዚአብሔር ሰዎችን ካልመረጠ ወደፊት በእርግጠኝነት ያሉት ሰዎች ሁሉ በምርጫ ባይሆን ኖሮ የሚድን የለም። አያምኑ፣ የሚያምን የለም። ኃጢአተኛ ነው። this is logically coherent ነው። እግዚአብሔር ቀድሞ ሰዎችን በጸጋው ለማዳን ባይወስን ኖሮ በእርግጠኝነት የማያምን ነው ሁሉም ሰው ማለት ነው። ኢሌክሽን እንደዛ ነው። አንኮንዲሽናል ስንል ማለት ነው በሰዎቹ እግዚአብሔር ኮንዲሽን እንዳልሆነ። ኮንዲሽናል ኢሌክሽን ግን እግዚአብሔር ኦልሬዲ በፎርኖሌጁ ማለት ነው። ፎርኖሌጁ ራሱ ኦርዲየንድ ይሆን አይደለም ማለት ድክሪድ ያልሆነ ነው በእነሱ አስተሳሰቡ። ፎርኖ የቀድመ እውቀቱ ራሱ እንደሚሆን ዝም ብሎ ማወቅ ማለት ነው። የማይቀር እውቀት ማለት ነው። ይሄ ኦፕን የሆነ ሊቀየርም የሚችል እውቀት እንደማለት ነው። እንደዛ አይነት እውቀት አይደለም እግዚአብሔር ያለው። እግዚአብሔር ያለው እውቀት አንደኛ የተመረጣቸውን ሰዎች ነው አወቃቸው የሚለው። አስቀድሞ ያወቃቸውን የሚለው ሰዎቹን እንጂ ውሳኔያቸውን አይደለም፣ ግለሰቦቹን ነው የሚያውቃቸው። ኦፍ ኮርስ ጋር ኖስ ኤቭሪዋን። ሁለተኛ ለማዳን ሴቪንግ አክት ውስጥ እነዚህ እውነተኛ ኢሌክት መሆናቸውን የምናውቀው ወንጌል ሰምተው ሲያምኑ ነው። ያ ደግሞ ያድናቸዋል፣ ሴቭ ያደርጋቸዋል። በእምነት እንዲጸድቁ እግዚአብሔር ስለፈለገ ማለት ነው። necessary condition for justification is faith ማለት ነው። ለኢሌክሽን ግን ይሄንን ፕሪቪሌጅ እንዳገኙ ሰዎች ግን እግዚአብሔር ሲያስብ አስቀድሞ ሲያስብ ማንንም የሚወስነው በጎ ውሳኔ ላይ ተመርኩዞ አይደለም ልጁን የላከው። በመሰረቱ እንደዛ ብሎ ማሰብ የእግዚአብሔርን ራሱ የሥላሴን ሳቲስፋክሽን ኢሳይያስ 53 ላይ በድካሙ ፍሬውን ያያል ምናምን ይላል። የክርስቶስ ሳቲስፋክሽን አለ ማለት ጌታ ኢየሱስ ሲሞት ለእውነተኛ ኃጢአት ነው የሞተው። የተከፈለው ደም ለእውነተኛ ኃጢአት ነው። ስርየቱም እውነተኛ ነው። ፍጻሜ ላያገኝ የሚችል አይደለም። አቶንመንቱ ራሱ ማለት ነው። በጣም አደገኛ ትምህርት ነው። ባይዘው የሰዎች
በሰዎች ነፃ ፈቃድ ላይ ብቻ የተቀመጠ ከሆነ ነገረ ድነት ጌታ ኢየሱስ ክርስቶስ ለኃጢአታቸው ሞቶ ወደ ሲኦል የሚገቡ ሰዎች ሊኖሩ ይችላሉ ብሎ ወደ ማመን ደረጃ እስከ መድረስ ያስኬዳል ማለት ነው። ወጣቸው አክቹዋል ሲን ነው የተከፈለው ዋጋ። እግዚአብሔር 1 2 3 ብሎ የሚያውቃቸውን የሰውን ኃጢአት ነው ክራይስት የተሸከመው። ኃጢአታችንና በደላችንን ተሸከመ እንጂ የሚለው ኃጢአታችንና በደላችንን እንደ ሃይፖቴቲካሊ ሊሰሩ ይችሉ ይሆን የሚል ሳይሆን ትሩ ፕራይስ ነው የተከፈለው። አቶንመንት ሪል ነው ባይዘው እና ያ ነው። እኔ በጣም ከሪፎርምድ ትራዲሽን ምንድነው የሚያስደስት ካላችሁ ኢየሱስ ክርስቶስ የማዳን እቅድ ይዞ የመጣ አድርጎ አይደለም ሪፎርምድ ትራዲሽን የሚያቀርብላችሁ፣ አዳኝ አድርጎ የሚያቀርብላችሁ ሴቪየር ነው። ክራይስት ኢዝ ሴቪየር፣ ጂሰስ ሴቭስ፣ ኢየሱስ ያድናል ነው እንጂ ብለን መስበክ ያለብን ኢየሱስ ልንድን የምንችልበትን መንገድ አመቻችቶልን በዛ በተመቻቸ መንገድ ላይ ኢፌክቲቭሊ ልናፈጽም የምንችለው አልቲሜትሊ ነገሩ እውነተኛነቱን የሚያገኘው ወይም የእግዚአብሔር የዘላለም እቅድ ፍጻሜ የሚያገኘው በሰዎች ውሳኔ ሙሉ ለሙሉ ማለት ነው። ሰዎች አይወስኑም ሳይሆን የሰዎች ውሳኔ የመጨረሻው አልቲሜት ፓወር እዛ ላይ እንደተቀመጠ አድርጎ መስበክ በጣም ያስፈራል። እኔ ወንጌልንም ጉልበት የሚመታው ነው የሚመስለኝ። እና ለሆነ ሰው ልክ ጌታ ኢየሱስ ክርስቶስን ሲቀበል የሚሰማኝ ስሜት እኔ ምንድነው? ኃጢአቱ የተከፈለለት እግዚአብሔር ያዳነው ኢየሱስ መጥቶ ነፃ ያወጣው አይነት ሰው ስሜት ነው እንጂ ሊሰማን የሚገባው የወለደው የእግዚአብሔር ልጅ ምናምን እያለን ነው እንጂ የምናስበው የሆነ ውሳኔ በመወሰኑ ምክንያት ዝም ብሎ ዲሲዥናል የሆነ ስፒሪቹዋል የፖዚሽናል ስታተስ እንደሆነ መታሰብ የለበትም። ዲሲዥኑ የሚያሳየው ኃይለኛ የሆነ መንፈሳዊ ኦፕሬሽን መካሄዱ። ለዛ ነው ኦፕሬቲቭ ግሬስ ይባላል። ኦፕሬቲቭ ግሬስ እና የአርሜኒያን ደግሞ አንድ ቃል ነበረ ኮኦፕሬቲቭ ነው የሚሉት። ኮኦፕሬቲቭ ግሬስ እና ኦፕሬቲቭ ግሬስ። ኮኦፕሬቲቭ ማለት ስትተባበሩት የሚሰራ ጸጋና በራሱ የሚያድን ጸጋ እግዚአብሔር በልጁ በክርስቶስ ኢየሱስ በመንፈሱ አማካኝነት ኃጢአተኛውን ሰው የሚጠራበት ልዩ የሆነ ጥሪ የምናሳይበት ነውና ስትሮንግ መረዳቶች ያሉበት እውነታ ነው እና እግዚአብሔርን የምናከብርበት ነው። የእግዚአብሔርን ድንቅ ስራ አሰራር፣ ኃይሉን፣ የማዳን ጥበቡን፣ ለኃጢአተኛው የተገለጠውን ፍቅሩን የምናይበት ነውና ይሄን ለማለት ነው ወገኖች። አብይ ዌልካም፣ ብሬክስ ዌልካም። አማኒ የምታሳየን ነገር አለ ትልቁ ላይ ላርግ እንዴ ምን የሚያሳስብ ነገር አለ ትላለህ? አይ እንትና ከታች ሙሉ ያስቀመጠልኝን ገብቼ እያየው ነበርና ፎርሙላ ኦፍ ኮንኮርድ ላይ ኦን ሶሊድ ዲክላሬሽን አይ ቲንክ ቻፕተር 11 ነውና ሴክሽን 4 ላይ ነው፣ ከታች 5 ነውና 4 ላይ ምን ይላል? ብዙ ዲቤቶች አሉ ምናምን ነው የሚለው መግቢያው። ግን ከኛ በኋላ የሚመጡ ሰክሴሰሮች እንዳይጨቃጨቁበት ምናምን ነው የሚለው። ደስ አይልም? አዎ ደስ ይለው እንደዚህ አይነት እንትን ከኛ በኋላ የሚመጡት እንዳይወዛገቡ የሆነ ነገር አስቀምጠን ማለፍ አለብን ምናምን ይላል እና ከላይ ያለው ሶስቱ እንትን እሱን ነው የሚያወራው። አራተኛው ምንድነው የሚለው? for knowledge of God and the eternal election of his children እግዚአብሔር ቅድመ እውቀትና ልጆቹን ለዘላለም መምረጡ ከዘላለም መምረጡ to eternal salvation ለዘላለም ድነት ከዘላለም መምረጡ is carefully to be observed በጥንቃቄ ልናየው የሚገባ ነው for
I think እንትን ቃል ላቲን ነው መሰለኝ for praescentia vel praviso for knowledge or prevision. Okay. That is that God sees and knows everything before it happens. እግዚአብሔር ሁሉ ነገር ከመሆኑ በፊት እንግዲህ ያውቃል ነውና which is called God's foreknowledge. እግዚአብሔር ቀድሞ እውቀት ተብሎ የሚጠራው ነው። Prescience extends over all creatures. ከፍጥረት ሁሉ የሚልቅ ነው። Good and bad መልካሙንም ክፉንም የሚለይ namely that he foresees and foreknows everything that it is or will be. የሚሆነውንና ያለፈውን እየሆነ ያለውንና የሚሆነውን እንዳለ ያውቃል። that is occurring or will occur እየሆነ ያለውና የሚሆነው whether it be good or bad መጥፎ የሚሆን ክፉ ጥሩ የሚሆን ክፉ since before God all things እግዚአብሔር ከምንም ነገር በፊት whether they be past or future ያለፈውም ሆነ የሚመጣው are manifest and present በፊቱ የተገለጡ ናቸው የሚታወቁ ናቸው። thus it's written ስለዚህም እንዲህ ተብሎ እንደተጻፈ ማቴዎስ 10:29 ላይ are not two sparrows sold for a farthing እነዚህ ሁለት ድንቢጦች ምናምን farthingን አላወኩትም። እሺ and one of them shall not fall on the ground without your father አንዳቸውም ያለ አባታችሁ ፈቃድ እንደማይወድቁ አታውቁምን ተብሎ እንደተጻፈ እንዲሁም መዝሙር 139:16 ላይ thine eyes did see my substance አይኖች ውስጤን ተመለከቱ yet being imperfect and in thy book all my members were written በመጽሐፍ አካላቶች ሁሉ members I think ተጻፉ which in continuance were fashioned እንዲሁም ተሰሩ when as yet there were none of them ባልነበሩበት ጊዜ ይላል ማለት ባልተሰሩበት ጊዜ አዩ አይኖች አዩኝ። እንዲሁም ኢሳይያስ 37:27 ላይ 28 ላይ I knew thy abode and thy going out and thy coming in and thy rage against me ምታርፍበትን ምትቆምበትን ምታርፍበትን ምትወጣበትን እና ምትመጣበትን ሁሉ አወቅኩ ይላል። ስለዚህ እንትኑን ፎር ናውሌጁም ፕሪሳይዝ እንደሆነ የሚናገር ነው። ሌሎችን ስክሪንሾት እያደረኩ ነው ማውጣት የሚኖርብኝ ባይዞይ ሌላ ስልክ ስራ ላይ ያስኩ ማለት ነውና ኦኬ ዘ ኢተርናል ሌክሽን ይሄኛው መነበብ አለበት። ቆይ አንዴ ሙሉ 5ን ስክሪንሾት ላድርግ። Okay. መጥቷል። እሺ ይታያል። ትክክል። ይታያል። እሺ 5 ምን ይላል? ሶሊድ ዲክላሬሽን ላይ ነው የኛው the eternal election of God የእግዚአብሔር ዘላለማዊ ምርጫ however veil ማለት ያው ቀደም ከላይ እንዳየነው ኦር እንደማለት ነው። predestination imagine eternal electionም predestination እያሉ ነው የሚጠሩት or predestination that is God's ordination to salvation ያም እግዚአብሔር ሰዎችን እንዲድኑ ኦርዴን ሲያደርግ ሲመርጥ ሲያስተካክል doesn't extend at once over the godly and the wicked በቅዱሳንና በርኩሳኑ በሚለው or በጻድቃኑና በኃጥአኑ በሚለው ላይ doesn't extend በዛ መልክ አይደለም but only over the children of God. Thank you. አንተኔ ሉትራን ቴዎሎጂን ቁጭ ብዬ ማጥናት ነው የሚኖርብኝ ጌታ ምስክሬ። but this is the thing ኮኛ ምንለው እንደዛ ነው። ፕሪዴስቲኔሽን ስንመለከት ለቅዱሳኑ እንደዚህ ለጻድቃኑ እንደዚህ ለኃጥአኑ እንደዚህ ምናምን በሚል ሴንስ ሳይሆን ፕሪዴስቲኔሽን ቬል ኢሌክሽን ብለን የምንጠራው ቅዱሳኑን በተመለከተ ነው።
የነዛ ሪፕሮቤሽን ስለሆነ የሚጠራው ማለት ነው። እና ምን ይላል? doesn't extend at once over the godly and the wicked በኃጢአተኛውና በቅዱሳኑ ላይ በአንድ ጊዜ የሚደረግ ነገር ማለት ሳይሆን but only over the children of God predestination የሚመለከተው ማንን ነው? የእግዚአብሔር ልጆችን ብቻ ነው። who were elected and ordained to eternal life before the foundation of the world was laid ሰማይና ምድር ሳይፈጠር በፊት ለዘላለም ሕይወት አስቀድሞ ስለተመረጡት ብቻ የሚወራ ነው። as Paul says ቅድም የጠቀስነው ኤፌሶን 1:4-5 he has chosen us in him እርሱ በእርሱ መረጠን፣ አብ በልጁ መረጠን having predestined us unto the adoption of children by Jesus Christ በልጁም በኢየሱስ ክርስቶስ ልጆቹ እንድንሆን አስቀድሞ ወሰነን። ምን ትላለህ? እስካሁን ያለው ይሄ ዌስት ሚኒስተር አይደል እንዴ? ትክክል ዌስት ሚኒስተር ኮንፌሽን ኦፍ ፌዝ በጣም እንደዚህ እኮ ሉተር እኮ በጣም ሲሪየስሊ እንትን ነው። በዚህ አንኮንዲሽናል ኤሌክሽን ላይ እኮ በደንብ የታችኛውን ደግሞ አንብበው በጣም ይገርማል። ዘ ፎር ኖሌጅ ኦፍ ጋድ ብሎ የሚቀጥለው ማለት ነው። እሺ ምግብ የበላው ነው ማውራው ባይዘ the foreknowledge of God foresees and foreknows also that which is evil የእግዚአብሔር ቅድመ እውቀት ቀድሞ ያያልም ቀድሞ ያውቃልም ክፉ የሆነውንም ነገር ጭምር ማለት ነው። አስቀድሞ ያያል ያውቃልም። however ነገር ግን not in such a manner as though it were God's gracious will that it should be happen ነገር ግን እንደው እግዚአብሔር እንደ በጎ ፈቃዱ ስለ ክፉ ሲያወራ ማለት ነው እንደው ይሁን ምናምን ብሎ በቃ ማለት መልካም እንደሚሆን እንደሚያስበው ሁሉ ክፉንም በዛ መልክ ይሁን ብሎ እንደሚያስበው አይደለም። but all that is perverse wicked will of the devil and of men will of men wills and desires to undertake and do ክፉ የተባሉ ነገሮች ፈቃዳቸው የክፉዎቹ ፈቃድ ክፉዎችም እነሱ ሊያደርጉ ያሰቡትም ነገር ሁሉ እንዲሆን ከመፍቀድ አንጻር ነው። God sees and knows before እግዚአብሔር ከመሆኑም በፊት ያያልም ያውቃልም and his prascienta ከላይ ፕራሽንታ ምን ብሎታል? for knowledge 6 መግቢያውን ተመልከቱ። ስለዚህ his prascienta ያስል for knowledge እንደማለት ነው። and his prascienta that is for knowledge okay already ተርጉሞታል ለካ ያም ቅድመ ዕውቀቱ observes his order also in a wicked acts or works በክፉ ነገሮች ላይም ቢሆን እንኳን ቅደም ተከተላቸውን ጭምር የሚያውቅ ነው። in as much as a limit and measure is fixed by God to the evil which God doesn't will ክፉ በሆነው ነገር ላይ ደግሞ የእግዚአብሔር ጥበቃ ከመጠን እንዳያልፍ ማለት ነው እንዳለ ሆኖ ማለት ነው how far it should go is a definition on ምን ያክል መሄድ ይችላል and how long okay አይደለም የክፋቱን ነው የሚያወራው ከላይ ይሄኛው በሱ ቁጥጥር ውስጥ የተባለው ምን ያክል መሄድ ይችላል and how long it should last ምን ያክል ይቆያል when and how he will hinder and punish it መቼና እንዴት ነው ያ ክፉ የተባለው ነገር እንዳይዘልቅ የሚከለክለው ወይም መቼ ነው የሚቀጣው ክፉ የተባለው ማለት ነው። for all of this God the Lord so overrules that is okay ታይኝም ከዛ በኋላ ያለው ወይ እንትን ስክሪንሾት ላድርግና ለምታ 6 እና 1 እሺ አሳስብ መልካም መተናል። እሺ 6ን እያየን ነው። ከዛ ምን መጨረሻው አካባቢ limit measure the fixed by God long should last ያቆምኩበትን ቦታ እየፈለኩ ነው። እሺ
ምን ያህል ይቆጣጠረዋል? መቼስ ይቀጣዋል? For all of this, God the Lord so overrules that it must redound to the glory of the divine name. say ካልቪኒዝም ነው ባይዘ ለክብሩ እንዲሆን ሁሉ ነገር ተጠቅልሎ ለክብሩ እንዲሆን መቼ አደርገዋል? That is must redound to the glory of the divine name and to the salvation of his elect. ለምርጦቹ መዳን ኦር ለተመረጡቱ መዳን እስከመች ድረስ ክፉን አይቀጣም? እስከመች ድረስስ ይታገላል የሚለው ለሱ እንተዋለን አይነት ነገር ነው። And the godless on the account must be put to confession. ጋድለስ የሆነውም ደግሞ ወይም እግዚአብሔር አልባ የሆነው ወር ኃጢአተኛ ከላይ ዊክር የተባለው እሱንም በተጠያቂነት ውስጥ የማስገባት ማለት ነው። However, the beginning and cause of evil is not God's foreknowledge. ነገር ግን የክፉ ነገር ጅማሬ ወይም መነሻው እግዚአብሔር አይደለም። የእግዚአብሔር ቀድሞ እውቀት አይደለም፣ እግዚአብሔርም አይደለም። For God doesn't create and effect or work evil. እግዚአብሔር ክፉን አይፈጥርም፣ ክፉ እንዲሆንም አያደርግም። Neither does he help or promote it. ያ ነገር እንዲሆን አያግዝምም፣ አያሳውቅምም፣ or እንዲታወቅ አያደርግም። But the wicked, perverse will of the devil and of man. ነገር ግን የክፉ ፈቃድ የሰዎችም የሰይጣንም ፈቃድ is the cause of evil. የክፋት ሁሉ ምንጭ ነው። As it is written, Hosea, destroy thyself, but in me is thy help. ነገር ግን ረድኤትሽ ኦር ደጋፊሽ ከኔ ዘንድ ነው። ኦር እኔ ነኝ ደጋፊሽ። ይህ ነገር መቀጠል ይኖርብናል። አንዴ ቆይ 7 ኦኬ thy helper, and also thou art not God that has pleasure in weakness. በክፋት እግዚአብሔር አይደሰትም፣ የሚደሰት እግዚአብሔር አይደለምና የሚለውን መዝሙር 5 ማን ያጠፋብኝ? እሺ መዝሙር 5:4 ይጠቅሳል ማለት ነው። 9 ስንት ነው? 8 The eternal election of God, የእግዚአብሔር ዘላለማዊ ምርጫ, however, not only foresees and foreknows the salvation of the elect. ኧረ ወዮ አልቻልኩም። እኔ ሉትራል ልሆን ነው። ትክክል። ምን ትላለህ? ይሄ ነገር ማን ነው እያጠፋብኝ ያለው? ምኑ ነው የጠፋው? ካሜራዬን ይታያል እኮ እኛ ማንበብ እንትን ይለናል ትንሽ፣ ያው ስክሪኑ እንትን ይለኛል እንጂ እኔ ጋር አሁን ጽሁፎቹ ይታያሉ። ትክክል። ሚዩት ነኝ እኔ። አይሰማም ድምጼ? ትሰማለህ? ትክክል። ያንተ ይሰማል። አማንሻ ነው የደበዘዘው እንጂ ጽሁፉ አለ። ጽሁፉ አለ። ድምጽ ጠፍቶ ነበር። ቀጥል። ኔትወርክ ጥሩ አለ። አማንሻ ሉትራኖኝ እንዳላድር ያለው ዜና አንብቤ ሰምተን እኮ ኔትወርክ ነው የሉትራን እንትን። እሺ ድምጽ ይሰማል? አንድ አይነት ነው ኦልሞስት። ኧረ አይደለህም ግን አይ ቲንክ እየቆየ እየመጣ ነው ያለው። ማዚ ነው ይሳቅ ኖ አማኒ ድምጽ እየዘገየ ነው እየመጣ ያለው። ኔትወርክ ጥሩ አለ። መልካም። እሺ ልቀጥል።
ወጥተህ ግባ። አይ ወጥተህ ግባ ማንዬ ወጥተህ ግባ። አይ ቲንክ 8 እናብብና እንጨርስ። The eternal election of God, እግዚአብሔር ዘላለም ምርጫ however not only foreseen ተቋረጠ ድምፁ አይደል? እኔ ጋር ብቻ አይደለም አይደል? ይሳቂ ኔትወርክ ነው እንትን በለው ዲስኮኔክት አድርገውና ተመልሶ ይግባ። እሺ አይ እኔ ቤት ቆይ ትንሽ ቆይቼ ነው የምገባው። እንደዛ ከሆነ ቤት መግባት አለብኝ። ጓደኛዬ ጋር ነው ያለሁት። ያ ለዛ ነው ኔትወርኩ ጥሩ አይደል። የኔትወርክ ኢሹ ነው ያጋጠመው። አይ ደስ ይላል። እኛ እግዚአብሔር ቃል ድጋፍ ያለውን ነገር ሁሉ አጠናክሮ መያዙ ተገቢ ነው ባይ ነኝ። አይመስላችሁም ወገኖች? በትክክል ያ እግዚአብሔር ቃል ድጋፍ ካለው አንድ ነገር አጥብቆ መያዝ ነው። ቃሉስ ምን ይላል አይደል? ጥያቄያችን ምንም ነገር ይሄን ኢሹ ከቃሉ ጋር ከተግባባ ከቃሉ ጋር መሰረት ካለው እንቀበለዋለን። ልክ ነው።